የሚባለውን የልቃሚ ድሮ ፍንጭታም ሰው ጤነኛ አይደለም። ይሁን ነገር እንትን በሉት እያንዳንዳችሁ ኮሜንት ላይ እንደዚህ በኮሜንት ያዋረድካቸውን ሰዎች ቢያንስ የጉሊት እንኳን ሊሰጣቸው ይገባል። ይሄ ሸፋፋ ቼክ አረግሽው አሚናት በጣም አመሰግናለሁ ወንድሜ። ተንበርክኬ ነው የምጠይቅህ የኔ ወንድሜ የኔ አባት በጣም አመሰግናለሁ አባቴ። በጣም ነው የማመሰግንህ። አሁን ችብስ ገዛለሁ ዛሬ ከተማ ሄጄ ችብስ ገዝቼ ያሳያችኋለሁ። ማሽኑን ገዝቼ በጣም አመሰግናችኋለሁ የኔ አባት። አንቺ በርቺ ብቻ ጨምርልሻለሁ ደወሪ ምንም ችግር የለም እናቱ። እሺ ዲኒች ራሱ ስንት ብር ነው? እሺ እኔም ደግሞ 5000 ብር ልክልሻለሁ። በርቺ ጠንከሪ። ግን ከማን በላይ ግን ብትታረቁ በጣም ያመሰግናችሁ። በጣም አመሰግናለሁ። የእውነት ነው የምላችሁ። ችብስ መስራት እችላለሁ ከአሁን በኋላ በቃ የእውነት ነው የምላችሁ። ግን በዚህ አጋጣሚ ደግሞ በጣም ርቦኝ ጥብስ ብቻ ጋብዘውኛል። ጥብስ አብልተውኝ ነው የቀረጡኝ ማለት ነው። ጥብስ በልቻለሁ ልንገራችሁ። ግን እናንተን በጣም ነው የማመሰግናችሁ የእውነት። አሁን ቪዲዮ አብርቼ ያለሁበትን ሁኔታ ማየት ትችላላችሁ። አሁን ነክቷል ኢትዮጵያ ላይ ማለት ነው። እና ውስጤ በጣም እየተረበሸ ነው ያለው። ዛሬውኑ የችብስ ማሽን ገዝቼ በቪዲዮ ቲክቶክ መስራት እችላለሁ። ይሄው ስራ እየጀመርኩ ነው። ጠንካራ ነኝ እየበረታሁ ነው ብዬ ማለት ነው። እቺ ነበረች የቸገረች። በጣም ነው የማመሰግናችሁ በቃ ከምንም በላይ ማለት ነው። አንሺ አሁን 5000 ጨምርልሻል። ሌላ ሰው እንደዚህ 15000 ቢጨምር ከዛ በኋላ ስማችንን አጠራም ስሟን አንጠራ ራሷን ትችላለች። እዛ ሴት ለምን ኦሬዲ ውስጧን አዳምጣ ይሄን ያህል ይበቃኛል ስላለች እኛ እጃችንን እናነሳለን ማለት ነው። እቺን ካደረግን እግረኛውን ግን እያንዳንዳችሁ እየሄዳችሁ ስማቸው ለሚጠፋ ሚዲያ ላይ ምንጣላቸው ምን ሰድባቸው አለ እነሱ ጋር ቀርበው እኛ እንስደባቸው። ለዛ ግን ኃላፊነት መውሰድ አለበት። ኃላፊነት ተወስዳላችሁ። አታቅርቡ አንልህም። ገብተዋል። ዩቲዩብ ላይ ያለው መስሎኝ ወደ ዩቲዩብ ዞራል። አታቅርቡ ጂኒ አንላችሁ። ለምን እኛ ከልክለን እንትን አንልም? መብታቸው ነው። ግን ከኮሚኒቲው ኢትዮጵያ ላይ አንገት ደፍተው ሚዲያ ላይ አንገት ደፍተው ለዛ ደግሞ ቢያንስ ህዝብ ከጎናቸው ባይቆም ያቀረብካት ሚዲያ እሷን ብቻ አይደለም ሁሉንም ከጎናቸው ትቆማላችሁ። ገባች? ራሳቸውን ቢያጠፉ የት ነው እናንተ ሚዲያ ላይ ቀርበው ነው እንደ ቀላል መስሏችኋል አይደል? ራሳቸውን ቢያጠፉ የት ቀርበው ነው እናንተ ሚዲያ ላይ ቀርበው። ገብቷል? እንደ ቀላል እንዳታዩት። ኢትዮጵያ ላይ እድር እንኳን የሌለው ሰው እንዳለ ስለምታውቁ ነው የምትረጋግጡት። አሁን ለምሳሌ ማለት ነው ከይቅርታ ጋራ ቅድም በቪዲዮ አልወጣም ያልኩበት ምክንያት ስላልነጋ ነበርና ይሄው አሁን በቪዲዮ ወጥቻለሁ። ነገር ግን እየቆራረጡብኝ እንደዚህ ቪዲዮን እየቆራረጡ ይልኩ እንትን ይላሉ ብዬ ነው። ያ አሁን 10000 የእንትና ገባልሽ የቱብ ላክላት እንዴ አሹቱ እና 5000 ብር ያስገባውልሽ ደረሰሽ? 5000 ደረሰሽ? ሌላ 5000 ወይኔ ካሜራውን ጭራሽ ኔትወርኩን እንትን ያደርገዋል። በውስጥ አካውንት ላኪ። አካውንትሽ ፕሮፋይልሽ ላይ ብታረጊው አሪፍ ነበር። ጋይስ አንድ የተሳሳተች ዋሸች ምን አለች ሆነም ቀረም። ግን አሁን ገጠር ነው ያለችው፣ ክፍለ ሀገር ወሎ ነው ያለችው። ልጇን ይዛ የፈለገ ብትፈልግም ትስጥ ምናምን እንድገባችሁ ያን ጊዜ ያለችውን አንድ ደግሞ ልጅቷ ልጅ ናት። እውነት ለመናገር እኮ 23 ዓመት 24 ዓመት ነው አስገብቼልሻለሁ። እሺ ያ ቴንክ ዩ። ግን እንትና እሺ ዛሬ ነው ያየው እንትንን ያ በርችልኝ። እሺ አይዞሽ፣ ግን ብትታረቁ ደስ ይለኛል። እሺ እቴ ያ ቴንክ ዩ። አይኑሻ ቱብ ነው ያ አይኑሻ ነው የሚለው ችግር ያ ኢትዮጵያ ነህ ማለት ነው። ያ ኦኬ ቴንክ ዩ። ሹ ወረደች እንዴ? ያ ኔትወርኩና ካሜራ ከፈተች። አይ ልታይ ነው ቼክ አርጊ ስላት ካልዘጋች ማይታችሁ ነው። ጋይስ እዚሁ ጨርሱትና ጣጣውን ወረዱ።
ጣጣውን ጨርሰን ውረዱ ስላችሁ እዚሁ ጣጣውን ጨርሰን እንውጣለን። ሌላ 5000 ገባልሽ? ደርሶኛል። በጣም አመሰግናለሁ። ይገዛልኛል ዘይትም ገብቶልኛል። ዘይትም ይገዛልኛል፣ ማሽኑንም ይገዛልኛል። በጣም አመሰግናለሁኝ። ገዝቼ ተመልሼ አሳያችኋለሁ ወይ ነገ ወይ ከነገ ወዳ። እንደው በጣም አመሰግናለሁ። ልጆቻችሁን እንደው ፈጣሪ ያሳድግላችሁ። አንቺም ተባረኪ። በጣም አመሰግናለሁ። ከምንም በላይ ነው ደስ ያለኝ። አሁን ራሱ ቁርስ ላይ የተለየ ነገር ነው የምበላው ማለት ነው። በቃ ለልጄ የተለየ ነገር ነው ማበላት። በጣም ነው ደስ ያለኝ እውነት። እንትን አካውንትሽ ፕሮፋይልሽ ላይ ማስቀመጥ ትችያለሽ። የባንክ አካውንትሽን ጃጉርዬ አካውንቱን አግኝተኸው ነው እንደ ኬን ያገኘው? አለ እኮ ፕሮፋይሏ ላይ አለ እኮ አለ አካውንቱ አለ እዛ ላይ አለ። ጃጉር ፕሮፋይሏ ልኩና አካውንቱ አለ። እንደሱ አድርጉ። እሱ እኛ እያወራን እሱ ለካ እየላከ ነው። ክሊክ አድርጉና በእናታችሁ ለማሰላችሁ አንዳንድ ሰው የምን ጊዜ ችግር ሲሆን እንትን ትላለ፣ ግን በእንደዚህ አይነት ነገር ችግር ይቀረፋል ካለ ተሰጠውና ስምህን አይጠራም ከእንግዲህ። ገባችሁ? እርግጠኛ ነኝ ከተማውን ስትወጣ ቢያንስ በአጠቃላይ መጥበሻ አለ፣ ምዘረግፍበት አለ ምናምን። ለምን እቤትስ የምታረገው ነገር ላይ ለሰው የምታቀርበው አይደል? ሰው ይጠየፋልና አንድ ዝርግ ሳህን ምናምን ትሰራለች፣ የሚጠበስበት አለ ምናምን፣ ዘይት አለ፣ ድንች አለ አይደል? ቢያንስ በአጠቃላይ 50,000 በቃታል ብዬ አስባለሁ። እሷ ከጠቀሰችው አንፃር እሷ የለም ሰዎችም ስለሚሰድቧት ነው በትንሹ የጠራችው ብዬ አስባለሁ አይደል? ያ ጃጉራውን ከዩኬ ነው ቀጥታ እንደዛ ማድረግ ትችላላችሁ። እንደ ጃጉር ጥሩ ነው የከፈትከው። ቴንኪው። እሺ ለምን ገና ልጅ ናት፣ እንደዚህ ናት። በቃ ጥፋተኛ ነች፣ ባለጌ ነች ተብላ በአንድ ጊዜ እሳተ ገሞራ ውስጥ አትገባ። በቃ ፈለገችም ተሳሳተችም አልተሳሳተችም እኮ ሆነም ቀረ ልጇ አጠገቧ ነው ያለችው። በቃ እንደገና ደግሞ ማህበረሰቡም ያገላታል። እንደገና የሆነ ነገር እያደረገ አይደረግም ይልሃል። ራሱ እያደረገ እኮ ለአንተ ሲሆን አይደረግም። ልክ አሁን እንትና እህታችን አሁን ከሶማሌላንድ የገባችው ድንግላት ወይ ነው ፎከስ የተደረገው እንትኔን ደፈረኝ ሲባል ለምን እማማ ዝናሽ ደፈረኝ ብትል ለምንድን ነው የማንቀበል? ግዴታ ድንግልና ነው። እንደዛ ነው የምናስበው። በጣም ነው የምናላገጥ። ሰው ሳይፈልግ የራሱን ሀሳብ ሲጭንብ ራሱ ደፈረ ነው የሚባል። ሀበሻ ስንሆን ስንቀጠቀጥ ስላደግን ለከፍ ይመስለናል። በዚህ አጋጣሚ ደግሞ አንድሽ ነገር ልናገር እህቴ። እንትን ስልክ ቀጥታ መስመር ብዙ ሰው ይደውልልኛል ማለት ነው። ያ ብዙ ሰው የሚደውልልኝ ሰው ልጁን ስጪ፣ ልጅሽን ስጪን፣ ልጁን ለሱ ስጪ፣ ልጅሽን ስጪ ከዚህ ስላላገኘሁኝ ሲቀጥል ደግሞ ይሰድቡኛል። ስለሚሰድቡኝ ስልክ አላነሳም። ጥሩ ሰው ሊመጣልኝ ይችላል፣ መጥፎ ሰው ሊመጣልኝ ይችላልና አላነሳም ስልክ ማለት ነው፣ ድክም ስላለኝ። በዚህ አጋጣሚ ደውላ በጥሩ ነገር ልታገኙኝ የፈለጋችሁኝ በጣም ይቅርታ፣ ስለቆሰልኩኝ ነው። እኔ እዚህ ጋር እየራበኝ እዚህ ጋር ልጄን ማበላው እያጣሁኝ እነሱ ጥያቄ ይጠይቁኝና ያንን ጥያቄ ተመለስኩኝ በኋላ ይሰድቡ። እዛም ስለሆነ ነው ምርር ብሎ ስልክ ያላነሳሁትና እናንተንም ደውላችሁ ላጣችሁኝ ትልቅ ይቅርታ ጠይቃለሁ እህቶች ወንድሞቼ። ጊፍት የምትልኩ ሰዎች እንደዚህ ብሩ ለምን ታባክኑታላችሁ? ማውጣት አትችል። እሺ ያው ኮይን ይኑራት ሌላ ቦታ ልትገባ ካላችሁ ነው። ቤትዬ 500 ልታስገቢላን ነው? ምን የጻፍሽው 500 ምንድን ላስገባሽ እንዴ? እሺ ተነሳባቸው የኔ ግሩፖች እንትናቸው ተነሳ። ያው ከዚህ በኋላ እንደዚህ አይነት ስህተቶች ምናምን እንዳሰሪሽ ምንም ቢሆን ምንም ከልጅሽ አባት ጋር
ክፉም ይሁን ደግ ነገ ጧት የሆነ ነገር ይፈጠራልና ምንም አይነት ነገር እንትን ይሄ ሶሻል ሚዲያ እንደምታየው አይደለም። ኢቭን ለእኔም ልጠራሽ ይችላል። ለምን ጥቅም አስቤ ጀስት ሊናይን ከሸኩኝ ጥቅሜን አስቤ ዩቲዩብ የሚባለው ነገር ብር ይከፍላል ይሰጣል። ሄሉ እንዴት አመሻችሁና እንደዚህ አይነት ነገር ላይ ምንም እንትን እንዳትይ ስህተትም ሊያሰራሽ ይችላል። በጣም ስህተት ሊያሰራሽ እኔ ንግግርሽ አምስት ሺህ አስገብቼልሻለሁ። የሚያገላቸውን ሰዎች ላይ አድማ ማድረግ አለብን። ግቢ ያ ሄሉ የአምስት ሺህ ያው ለጊዜው አስገብቼላታለሁ። ገብቶልሻል? ሲንጫጫበት ነው እሺ አምስት ሺህ ገባ። ቤቲ 5000 አስገብቻለሁ። ቴንክ ዩ ማይ ያ እሺ እንደዚህ እንድታረጋው ተለቀቀው ስለገባው ነው። ነገ አውራሻለሁ። እሺ እኔ ተዋይሽ ደግመ ይዋይ አይዞሽ ገባልሽ 5000 አዱኛ ነው የሚለው በባለቤቴ ነው ያስገባሁት። ደግሽም ይዋይሽ ደርሶኛል። እኔ አመሰግናለሁ። በቃ ቃላት የለኝም። የተለየ ምግብ ነው ዛሬ ለየነዳው ስለነበር ባለቤቴ ሰምቶ አካውንቷን ብሎ በሱ ነው የገባው። በራሴ ደግሞ ሰሞኑን አስገባልሻለሁ። ደግመ ይዋይሽ እግዚአብሔር ይባርክ። መርቂ ደግሞ ልጅ አለኝ ኢትዮጵያ አንድ ልጅ ትቼው አሜሪካ የመጣሁት አቦ እግዚአብሔር ያሳድግልሽ። እቦይ መጨረሻ ሽመር እንደው ያሰብሽበት ድረሽ አቦ እንደው በቃ እንደው ምን ልበልሽ እንደው ሆዴ መጀን እንደው ሆዴ ገር ነውና እንደው ሆዴ መጀን የኔ እናት ዋይ እንደው ልጅሽን ትደግልሽ አንቺም ደስ ብሎሽ ተለውጠሽ አልፎልሽ ለሀገርሽ እንደው የምትንቧሸሽበት እንደው እድል ያጋጥምሽ የኔ ተዋየ በረካ አሁን የኔ ባወጣሁበት ፈጣሪ ተካልሽ የኔ እናት ዋይ ያ ቤቲ ጸሎት አሚን ነው የሚባል ጸጥ በይ አሜን። እሺ ማይ ሌላ ሰው ታለ ደግሞ ከተሳካ ሄሉ ከተሳካ ለሄሉም ላንቺም ነው ጊፍት ማመጣው የሆነ ያሰብኩት ነገር አለ። ጸልይ የጠፋ ሰው ጸልይ ለሪም እንዲወርድ ገብቶሻል። ስለዚህ አቦ በመጀን ብለሽ ቦልኝ ነገ ኃይለኛ ጸሎት አዘጋጅ። ነገ የሆነ ፕሮግራም አለኝ። ከተሳካ ላንቺ ታዩ ወይኔ በነገርሽ ላይ ማለት ነው ውዴ። አመሰግናለሁ ሄሉዬ። ይኸውልሽ አንቺ ጋር ራሱ እንድመጣ የጠቆመኝ ሮዚ ናት ማለት ነው። ይኸው ሮዚ በጣም ጥሩ ሴት ናት። እንትና ሀቢባ ላይ ቀረብኩና ሀቢባዬ በእኔ ጉዳይ ምን ትያለሽ? ከሰው ጋር ትጣይ ማነች? ሮዚ ነው የሆነች አንቺን የምታቅሽ ልጅ አለችና እሷ በጣም ትረዳሻለች ጥሩ ልጅ ናት ስትለኝ ይው ከዛ በፊት ሀቢባ ጋር ያው ታዋቂ ስለሆነች ሀቢባ ጋር አቀረቡኝ። ሀቢባ ወይ አስማሚኝ ወይ የሆነ ነገር አድርጊ እስቲ መፍትሄ ስጭኝ እኔ በቀረብኩበት ነገር ላይ ምን ትያለሽ ስላት አሁን የሆነ ሌላ ብሶት ምናምን ስለሚመስል ከማንም ጋር መቃረን የለብሽም ተይው። እሺ ምን እንደምትፈልጊ አላውቅም፣ ግን ወደዛን አምርቶ ከሰው ጋር እንዳትቀያየሚ ነው ከሆነ ብዬ ነው። ልታደንቂያትም ሊሆን ይችላል። ተይው እሺ ተይው። እና ብቻ በዚህ አጋጣሚ አንቺንም ለማመስገን ፈልጌ ነው። በጣም ነው ማመሰግንሽ። በጣም ከምንም በላይ ማለት ነው። ዛሬ ለየት ያለ ነገር ነው በቃ ቤት ውስጥ ማድረገው ደስ ብሎኛል። የቺፕስ ማሽንሽን ግዢ ደግሽ እኔ ምን አደረኩኝ? እነ ጃጉር እነ ቤቲ ነው የተሳተፉት። እነ እንትና ናቸው እና ዩቲዩብ ናቸው። ያ ዋናው ቪዲዮ የሰራባት ከ500,000 ምናምን በላይ ስጡት አድርጓል። ግን ምንም ቪዲዮ ያልሰራው ከዛው ከኢትዮጵያ ዩቲዩበር 5,000 ረዳት። እንግዲህ አስቡት። ሄሉ የሚገርምሽ ነገር እኔም ለራሱ ሕክምና ላይ ነኝና ሰው እየረዳኝ ነው። እኔ ሴት ልጅ በህይወቴ ስታለቅስ አብሶ ልጅ ይዣለሁ ካለች የማልችለው ነገር ነው። በቃ አለ አይደለ እኔ ጀስት አልችልም። በቃ ባልበላም ይሻለኛል ሁሉ ማለት ነው። እኔም አሁን ሕክምና ላይ ነኝ። ጀስት ሰዎች እየረዱኝ ነው ያሉት ማለት ነው። ወደ ቱርክ ሀገር ኦፕሬሽን ተደረገ ይላል። $100 ለሱ ሶ ኢዚ ነበር ለመሰለ እኔ ይሄን ብርጭቆን ገዝቼ ነው መጀመሪያ ማምጣት ያለብኝ አይደል? ከዛ ነው ማተርፍበት። ሃይ አሁን እኮ ትንሹን እንኳን አይሰጥም። 1% 0.1 እንኳን አይሰጥም እንዴ? እንደዚህ ከኮሚኒቲ ለተገለሉት ልጆች ያጥፍቶት ዋሽተው ይሆናል፣ ግን ያን ውሸታቸውን ነው የሸጠው እኮ እሱ። ከኮሚኒቲው ሲገለሉ ቢያንስ የሰው ፍቅርና ኮሚኒቲን እንኳን ማስማማት እንኳን አይ እንደዚህ ሊሉ ነው እንኳን ባይል እንኳን ቢያንስ
ዲፕረሱስ ሊገቡ ይችላሉ እነዚህ ሰዎች ከቤት መውጣት ደብሯቸው የአንድ ቀን የምሳቸው እንኳን አይችልም ዝም ብሎ ነው እንደሚያግበሰብሰው እንደዚህ አይነት ብር ከቦርጭ በስተቀር ምንም ከፍ አይል ከቦርጭ አለ ወይ ኢትዮ በጣም አድማ ልታረጉ ይገባል ጋይስ የምንጠላቸውን ወይም ደግሞ በሐሳባቸው ያልተስማማውን ሰው አንተ ውሸታም አንተ ምናምን ብለን አቢዩዝ ከምናረግ አቢዩዝ እንድናረጋቸው እሱ ስላረገ ቢያንስ ሰፖርት ማድረግ አለበት ይሁን ራሳቸውን ቢያጠፉ ሴት ነው የቀረቡት የሚባለው ነገር እኮ እንደሚመጣ ታውቃላችሁ አይደል ለያሚዳ ተጠያቂ እንደሚሆን ታውቃላችሁ አይደል ሁሉም ያልተማሩ ነው ገጠሬ ናቸው ስለሚሉ ምንም እንደማይመጣባቸው ነው ተደናድለው የሚንቀሳቀሱት ልትገቡ የፈለጋችሁ አንዳንድ ጻፉ አለምን ብዙ ሰው እጅ ስላወጣ በድንገት ነው የወጣው ወይስ ልታወሩ ነው አይዶን አንዳንድ ከጻፋችሁ አስገባችኋል ፍቅር እሺ ለወረደና ምሹሽ ደና ደግ Thank you ቤቲ እንጠብቃለን of course Thank you guys እየተበተባችሁ የ8 ሰዓት ቪዲዮ ነው ኮፒ ሊንክ የለው ስንት ነው ጋይስ ወላ ጊፍት የለው አውዝ ብለም ነው ሸይጣን ቀጥሉ ፍቅር ግሪ ሄሉዬ እንዴት አመሻችሁ እንዴት ነሽ ቀልቤ ያ ግቢ ያ እኔ 10,000 አስገባላታለሁ ነገር ዋው ቴንክ ዩ ፍቅር በተስፋ እንጠብቃለን ግን ልጅቷ ከዚህ በላይ እህት ያስፈልጋታል የሚመክራት ያ በደንብ የሚመክራት ምክንያቱም አይምሮዋን በደንብ ነው ዳሜጅ ያረጓት በዛ ላይ ህፃን ነች የልጅ እናት ነች ቀላል አይደለም እና እኔም ከሷ እንደውም እሷ ከኔ ትሻላለች ከሷ በታችኝ የነበረ ልክ የኔም የልጅ አባት እንደሷ ባል ንግግር ያውቃል እና አስራ ቤት እያለሁ ነው እንደዚህ አድርገው ከማህበረሰቡ ከምኑኔ ጭራሽ አሁን ከኢትዮጵያ ማህበረሰብ አልገናኝም መገናኘትም አልፈልግም ስቲል እስከዛሬ እንደተደበቅኩ ነኝ በደረሰብኝ ነገር ማለት ነው እና እኔን ወደ በቃ ሰው እንደሆን ልጆቼን እንዳሳድግ ምናምን ይረዳኝ እማላቃቸው ደጋግ ሰዎች ናቸው እና ከገንዘብ በላይ ይቺ ልጅ የሞራል ድጋፍ ያስፈልጋታል እህት ያስፈልጋታል ልክ አሁን እንዳንቺ አይዞሽ የሚላት ንግዱንም ብትጀምር ደግሞ በዚህ ሂጂ በዛ ሂጂ መክሰር አለ አለመሳካት አለ አሁን ማአት ምቀኛ ነው ያፈራችሁ በዛ ላይ ያልሰለጠነ አካባቢ ነው ያለችው ቢካዝ እኔም እዛ አካባቢ ነው ያደግኩት ህዝቡ ብዙ ነገር አልገባው የሴት የበታችነት በጣም የሰፈነበት አካባቢ ነውና ኢዚ አይደለም አሁን እሷ ከዛ ነገር ውስጥ ወጣ የራሷን ነገር መጀመር እና ገንዘብ ብቻ ሳይሆን ከጎኗ ሆኖ የሚያበረታታት ሰው ያስፈልጋታል ልጅ ደግሞ ልንገርሽ ልጅ ያድጋል ነገ መከታ ነው የሚሆንሽ ልጅሽም በምንም አይነት ሁኔታ አትክፊ ባይመችሽ ነው እንጂ ቢመችሽ የልጅሽን አባት ተሻትይም ደግሞ አንድ ያስለቀሰሽን ወንድ አትመልሽ ይሄ መልሽ ምናምን የሚሉሽን አትመልሹ እንዳትመልሽ ጠንካራ ሆነሽ ስራሽን ስሪ በዛ ሁሉ ህዝብ ወጥቶ ነው ያዋረደሽ ያንን ሁሉ በወለድሽ አልቀሰሻል ከሱ ማለት ነው እንዳትመልሽ በጭራሽ ያኔ ነው የምትሞቹ አትነሽም ከዚህ በኋላ ምንም የተለየ ነገር ይዞልሽ አይመጣም ልጅን ደግሞ የሚሰጥ እግዚአብሔር ነው የሚያሳድግም እግዚአብሔር ነው አንቺ ስለቻልሽና ስለወደድሽ ሳይሆን እሱ ስለፈቀደ ነው ስለፈለገ ነው ልጅን የሰጠሽ እሺ ልትዋየሽ አሞክራ እሺ በተዋረድሽበት ሀገር ትከብሪያለሽ በማን በልጅሽ እሺ በእውነት እኔ ከብሬ ስላየሁ ነው በልጅ ኧረ እኔ አሁን ጉርታ ያላችሁ ለማየት ያብቃችሁ እቺን የቺፕስ ማሽን ገዝቼ
እኔ ደግሞ ሙሐባ አለኝ፣ አየር ስባለሁኝ፣ ፍቅር አለኝ ለሰው አገሬ ላይ ሰርቼ እንደምለወጥ ተስፋ እንዳለኝ አሳያለሁ ለህዝቡ። እቺም መግዣ ነበር ነው ያጣሁት። አሁን እንደው በጣም ነው የማመሰግነው። ይህንን እንሰጥሻለን፣ አይዞሽ። ግን ልጅ ማሳደግ እናት መሆን ቀላል ነገር አይደለም። አንቺ አይምሮሽን ጠንካራ አድርጊ። ከምንም በላይ ደግሞ ወደ ፈጣሪሽ ቅረቢ። ልብን የሚያጽናና እሱ ነው። እሺ እሺ ሲገባ የሆነ ነገር አሳውቂኝ። እሺ ኔትወርክ እየዘገየ ነው። ሌላ ሰው ቻሌንጁን የጃጉርን ቻሌንጅ የተቀላቀለ እሺ አሳውቃችኋለሁ። እሺ አስራ አየሽ አለ የኢትዮጵያ አካውንት ሲሆን እንደዚህ በቀላሉ ያስገባሉ። ፊት ለፊት ላይ ሲሆን አየሽ እንዴት እንደሚሉ አንዳንድ ሰው ገና አስተሚሄድ ምናምን እንትን ይላል። ቅድም ጃጉር ያለሽ ኢትዮጵያ አካውንት ቢኖርሽ ቀጥታ ምናምን ሲልሽ ነበር። የስራዬ አይ ቲንክ ስራተኛ ዩስራዬ አይሽ ለምን ብዙዎቹ ኢትዮጵያ ነው ብር ያላችሁ ወይም ደግሞ ቀጥታ የኢትዮጵያ እንትን ይባላል ካሽጎ እንደዛ አለ ለዛ። እሺ ያ ዩዘር አሁን የገባ ሰው ለመግባት ሲፈልጉ አንዳንድ ጻፉ። ምክንያቱም ማን ሊገባ እንደፈለገ ማን ዝም ብሎ በድንገት እንደገባበት አይታወቅም። አንዳንዶቻችሁን ስቀበላችሁ ገስት ላይ መሆናችሁ ራሳችሁን አታውቁም። ለዛ ነው። እሺ it is not more okay በሬ ላስገባ። እሺ ኦኬ እስቲ ብዙ ሰው እጅ አውጥቷል እኮ ጋይስ ጋዴም ላይ በድንገት ከሌላ ቦታ ሲገቡ እጅ ያወጣባቸዋል። ለዛ ነው ማላስገባቸው። አንዳንድ ሰው ገብቶ ይሮጥ ይወጣል። አንዳንዱ ደግሞ መግባቱን ያውቁም ፕራይቬሱን ያወራል። ከልጁ ጋር ሲያወራ ምናምን ትሰማል። ለእናንተው ብዬ ነው የማላስገባችሁ። ያ እሺ የሚን ማንዴት አንዴ ጻፈው በሬ ጽፈው የሚን ሰብኳት። ያ ኤልዬ ወይ እንዳመንኩብሽ አደረግሽው። እንዳመንኩብሽ በቃ እኔ ምን አደረኩኝ? ቻሌንጁን የጀመርኩ ጃጉር በቃ ቅንነትሽ ነው። በቃ እኔ ጃጓርም እግዚአብሔር ይስጠው። እቺ ልጅ የልቧን ስህተቷን በእርሚዋ አድርጋለች። እኛ አሁን ሴት ልጅ መነሳት አለባት። በቃ ወንድም ሴትም እኔ የተበደለ ወገን ነው። በሴትም በዳያለች፣ በወንድም እንደዛው ማለት ነው። ግን እቺ ልጅ በቃ ርቦኛል ብላ ህዝብን አምና መታለች ወደ አንቺ ቤት። እዚህን አሁን የተደረገውን ነው በቃ እኔ የምፈልገው። እኔ ደስ የሚለኝ ህመሟን እኔ ስለምረዳው ነው፣ ስለደረሰብኝ ህመሟን ስለምረዳው ነው። እዛ ጋር ደግሞ ቅድም እንዳልሽው ማድረግ ያለባቸው እነሱ ነበሩ፣ አላረጉትም። ሁሌም ነው ደግሞ አድማጮች እነሱ ላይ አድማ ማድረግ መቻል አለባቸው። ኮሜንት ላይ ታጣድፋለ ሁሉ ሰው ማለት አይስሩ ምናምን አለ ሚስሩ መብታቸው ነው። ግን ከኮሚኒቲው ሲገለሉ ቢያንስ ለዲፕረስ ጊዜ የሚሆናቸው እንኳን $100 $200 ከሚሰሩት 100% ላይ 1% እንኳን 0.1 እንኳን መስጠት ይችላል። በደንብ ማድረግ ይችላሉ። በደንብ እዚህም ድረስ ሳይሆን ያላትን ነገር ሳይኮሎጂካሊ ባይዘዌይ ማለት ነው። አይዲያሽን ያያሉ፣ ማንነትሽን ያያሉ። አሁን እዛ ድረስ ከመሄድ የትራንስፖርቱን ለሷ ሰፖርት ቢያደርግ ይችላል። ግን ስለተጨሆለት በዛ በልጅቷ ቁስል ላይ ሄዶ ነው ድጋሜ ጨመርባት። አብሶ ደግሞ ሴቷ ጠያቂ አሁን ህዝቡ ጠያቂ ልጁን ሰጠች አልሰጠችም የሚል ጥያቄ እንደሚያይምሯቸው ላይ እንዳለ ስለሚያውቅ በዛ ምክንያት ሮጦ እንደሚያዩ ዩቲዩቡን ያውቃል። ሄደ በቃ
አየሽ በገነነበት ሰዓት ቢዝነሱን ነው የሰራው። ግን የሰው አይምሮ ደግሞ አቢዩዝ ቅድም ብለሻል። እቺ ልጅ ብትሞት ማነው ተጠያቂ? ራሱ ነው። ለምን ማህበረሰቡ ሲያገልሽ ቀላል ነገር አይደለም። ይልዬ በጣም ነው ማህበረሰቡ። አሁን እቺ ልጅ ምንም ብታወራ እርሜ ልኳን አትታመንም። ጌታ በሚያውቀው ምንም ብታወራ አይጣፍጥም። ከሀገር ውጭ ያለው እንኳን ትንሽ ችግርና ምናምን ገባው ምንለው እንደዚህ ሰው የምንሳደብ ከሆነ ኢትዮጵያ ላይ ያለው ደግሞ ባህልና ሃይማኖት የሚያግደው ደግሞ እንዴት ነው የሚያገልሽ? እሱን እኮ ነው የምልሽ። እች ልጅ አሁን ተጨንቃለች፣ ተርባለች። ፊቷን ያት እንዳልነበረችም ወዘና ያላት ልጅ ነበረች እግዚአብሔርን ስትቀርብ። ግን አሁን ሳይካትሪስትም ያስፈልጋታል። ጭንቀት አለባት እርግጠኛ ነኝ። ብዙ ነገሮች አሉ። ግን እኔ ማረግላት ነገር ቢኖር ማለት ነው ሄልዬ፣ እኔ አሁን በአሁኑ ሰዓት እግዚአብሔር ክብሩ ይስፋ ማለት ነው 2000 ብር እልክላታለሁ፣ ፎሎ አረጋታለሁ። ግን ምንድነው የምፈልገው የልጅ ልብስ ካለ ሰው ካላት አድርሷን ትስጠኝ፣ ስልኳን ታስቀምጥ። ይሄንን ነገር አረጋላታለሁ። በልጇ በኩል ያሉት ነገር አንዳንድ ነገር ቃል ገባላታለሁ። ሰዎችም ወደ እኔ ጋር የሚመጡ አሉ እንደዚህ በእርዳታ ማቃቸው። ወደ ከጀርመን ያለች ጓደኛ ያለች ሰፖርት እንድታረጋት አስደርጋታለሁ። ለምን እኔ ምንም ትሁን ምንም ነው የምትኖሪው? እኔ አዲስ አበባ ነው የምኖረው። አዲስ አበባ እኔ አዲስ አበባ ነው የምኖረው። ስልኳን በውስጥ ፎሎ አድርጊያት። እኔ 2000 ብር ጨምርላታለሁ ካለችን ላይ። እዚህን ግን ሴቶች በቃ ሰው ልጅ ራቤን ብሎ ከመጣ ሄልዬ ረሃቡን ነው ማስታገስ ያለብን። ከዛ በኋላ ደግሞ የሚሆነው በሷ በውሸት እንዳይሄዱ ደግሞ ለሌሎች ደግሞ ምክር መስጠት ነው ያለብን። ማለትም ማህበረሰባችን በትምህርት የበሰለ አይደለም፣ አይምሯችን እንደዚህ አክቲቭ አይደለም ይመስላችኋል። እዚህ ጋር አሁን ሚዲያ እሳት ነው። ሚዲያ መውጣት ማለት ምንም ውስጥሽ እኔ አሁን ለመትረፍ ነው ሚዲያ የወጣሁት እንዳልሞት ማለት ነው፣ እንዳልሞት። ስለዚህ አንዳንድ የሚዲያ የምትወጪው ህዝብ ሲያቅሽ ህዝብ ይጠብቅሻል። ህግ ሲጎልብሽ ትወጫለሽ። ገባሽ አይደል? ህግ ከተበዳይ ጋር ሳይሆን ሲቀር ትወጫለሽ። ምክንያት አለን። ሚዲያ የምንወጣው የሰው ፊት ቢገርፍሽ ወደሽ አይደለም፣ አማራጮች ስታጭ። ስለዚህ ሄልዬ ላደረግሽላት ነገር እግዚአብሔር በሚያውቀው እኔ በጣም ነው የተደሰትኩብሽ። አምናለሁ። አንቺን ብሎ የመጣው ወንድሜ እግዚአብሔር ይስጥ። 10,000 ብር የረዳሃት 5,000 ብር የረዳችሁ እግዚአብሔር በቤታችሁ አይግባ። እንደዚህ አይነት ነገር የአፉም ሞለምጣ ማለት ነው። ትበርታለን። አሁን ምን እያደረግሽ ነው? ከሰል እያፈጠ አሁን ለልጄ ቁርስ ልሰራ ወደዛ ወደዚህ እያልኩ ነው። አሁን ቆይ ቺፕስ ጠብሰሽ ሸጪ። እዚህ ሰፈር ልጆች አሉ ወይስ ሌላ ቦታ ወጥተሽ ልትሸጪ? ወደ ከተማ ሄድና አስፋልት ዳር ወደ ከተማ በረንዳ ነገር የሚያከራይ ታገኘ ሆይ እዛ ፈላልጌ ገዝቼ እንትን እላለሁኝ፣ እሰራለሁ። ምንም ችግር የለውም። ቤቱ ያንቺ ብቻ ነው የቤተሰብ ነው አሁን የምኖሪበት? አረ የቤተሰብ የሚባል ነገር የለም። ተከራይቼ ነው የምኖረው። ተከራይቼ ነው የምኖረው። የቤተሰብ ምን አለ ብለሽ ነው? ከብር የበለጠ እንዳለችው ቤተሰብማ ቢኖረኝ ወደ ሕክምና ሆነ ወደ ጸበል ይሄድ ነበረ። ግን ሰው የለም። ምን ታረጊዋለሽ? ሰው አለ ሰው አይሆንምና እንዳለችው እሱ አሁን ምንም ብናገር ምንም እዚህ ጋር የሚያምን ሰው ስለሌለ ብቻ እኔ ዛሬ በጣም ነው ደስ ያለኝ። ነው ከደስታዬ ብዛት አካውንቷን ፕሮፋይሏ ላይ ግቡና አካውንቷ አለ። በእናታችሁ ቺፕስ ሰርቼ የድንችና የዘይት ብላለች። በረንዳ ላይ ነው ነገር መክፈላችሁ አይቀርም። ገባችሁ? ቢያንስ 50,000 እናስገባላት። እስካሁን 20,000 ነው 22,000 እንደዛ ገብቷል። ሄሉ የእህቴ ይቅርታና ማለት ነው። ይህ ችፕስ ምናምን የምትይዎቹ በጣም ብዙ ብሮች ናቸው የሚያስፈልጉሽ ማለት ነው።
ከሱ ይልቅ እንደዚህ ገበያ ነገር ምናምን እንደዚህ ቲማቲሞች፣ ሽንኩርቶች እየገዛሽ ምናምን ብትሰሪ በጣም አሪፍ ነው። አንደኛ ቺፕስ ቤት ትከራያለሽ፣ ገና አዋጣኝ አላዋጣኝ ምናምን ብለሽ ነው እና ብዙ ሪስኮች አሉት ማለት ነው። ከዚያ ሁሉ ነገር ግን የሆነች ሽንኩርት፣ ቲማቲም ምናምን እየገዛሽ ብትሰሪ በጣም ነው የሚያዋጣሽ ላንቺ ማለት ነው። እንደዛ አድርጊ ብዬ አስባለሁ። ደግሽ ችግር የለውም እንደሚሆን አሁን ላይ እኔ የብሩ መጠን እንደዛ የሚያደርገኝ ከሆነ እሞክራለሁኝ። ደግሽ ምንም ችግር የለውም። እንደዛ ብታረጊው አሪፍ ነው። ለምን እንትን አይልሽም፣ አያዋጣሽም። እቃ ገዝተሽ ከዛሽ ድንች ምናምን እዛ ሀገር ላይ ደግሞ ብዙ ሰው ተጠቃሚ አይደለም። ስለዚህ ቲማቲም እና ሽንኩርት ግን አሁን ያልኩበት ምክንያት እኮ የሙስሊሞች ረመዳን እየመጣ ስለሆነ በዚህ በረመዳኑ ምክንያት ብስኩት፣ ቺፕስ ነገር፣ አሳምቡሳ ነገር ቢሄድልኝ ብዬ ነው። እሷን አስቤ ነው ትንሽ እንትን ያልኩት። ብዙ ብር ያስፈልግሻል ቴዎ። ልዬ አካውንቷን በውስጥ የጻፍሽልኝ ማለት ነው። አካውንቷ ፕሮፋይሏ ላይ አለ። ወስዳችሁ ብቻ ላኩላት። ቢያንስ 50,000 ምናምን ከዛም ጉሊት ትነግድ። ከዛ በኋላ ስማችንን አንጠራም፣ ስሟን አንጠራም። አራለት አይደል ጋይስ? አይመስላችሁ? ሄሎ ወይ እኔ 10,000 ብር አስገባላታለሁ ነገ። ኦ ሰላም ነኝ። ቴንክ ዩ ሰላም። በተስፋ እናዘግበዋለን። እሺ ሁላችሁም ቃል የምትገቡት ኖ ፕሮብለም። ያ እሺ ቴንክ ዩ ሰላምዬ። አካውንቱን ካሁኑ ፕሮፋይሉ ላይ የገባችሁ አገኙት። እሺ ያ አግኝቼዋለሁ። ኦኬ ቴንክ ዩ ሰላምዬ። ነገ የምስራችሁን አደርሳለሁ። እሺ ሹር። እሺ ያ ቴንክ ዩ 50,000 ምናምን ሙሉ እሷ ከጠየቀችን አንፃር ትንሽ ነው 50,000 እንጂ ድንች እንኳን 10 ኪሎ ገዝታ 5 ኪሎ ቲማቲም ገዝታ 5 ኪሎ ሽንኩርት ገዝታ ብትሸጥ ስንት ይመጣል? እንትናዬ ታውቃለህ ኢትዮጵያ ስላለ አሁን ላይ እንደዛ ብትሰራ ይሻላታል። ለምሳሌ አሁን ሽንኩርቶች፣ ቲማቲሞች ትንሽ ዋጋቸው አሁን ረከስ የሚልበት ጊዜ ላይ ነውና አሁን ቤት ተከራይታ እንደገና የቺፕስ ዕቃ ስገዛ መብራት ስከፍል ተሸጠልኝ አልተሸጠልኝ አሁን ቺፕስ ብዙም እኔ እንጃ ተጠቃሚ ያለ አይመስለኝም። እኔም ሙስሊም ነኝ። ዘይት ሊደፋ ይችላል ልጇን ይዛ ስለምትወጣ ከተማ አይደል? ወይ ደግሞ እንደዚህ ሻይ ቡና ሻይ ቡና የሆነች ቤት ተከራይታ እዛችሁ በጎን የሆነ እያደረችን ቢሆን ምናምን ሻይና ቡናዎች ብትሰራ ለሻይ እንደዛ ይሻላል እንጂ ይሄኛው በጣም ብዙ ብር ነው የሚያስፈልጋት። አሁን ቢያንስ ማክሲመም እቃውን ልገዛ ብፈልግ 20 ምናምን ሺህ ብር ያስፈልጋታል። ከዛ ዘይት አለ፣ በቤት ኪራይ አለ፣ ሽንኩርት ምናምን ቲማቲም ምናምን እኮ ይሸጣል። ረመዳን ላይ እንደዛ ነው የሚሸጠው። አሁን ቺፕስ እሷ በምትታይ እንትና ብዙ ጾም ስለሆነ ገበያ ቦታ ስትሄጂ ዘይቱ ቢደፋባት ይቅር በለኝ። እሱም ሪስክ አለ። ተጠነቀቃል። ሰይጣን ጆሮ ይደፈን እንኩ ክብሪት ጥጡ ክብሪት ደግሞ ቀስ ብለሽ በደንብ ብርሽን አጠራቅመሽ ብትገቢበት ይሻላል። ወደ ከተማ ገብተሽ ቤት ተከራይተሽ እንደዛ ብታረጊ በግማለሽ እንዴ? ኧረ ጎረቤት ነው ጎረቤት ነው የጎረቤት ሳይሆን በጉ ራሱ ጎረቤት ነው አለች። ጎረቤት አላለች ጎረቤት ነው። ያው እንደ ሀሳብ እናንተም ጨምሩላት። ግን እንደ ኢትዮጵያ በአሁኑ ሰዓት ኑሮ ላይ እንደዛ ብትሰሪ ይሻልሻል ብዬ ነው የማስበው። ለዛ እኮ ነው አሁን ከዛም የመጣሁት። አሁን ከአዳማ የመጣሁት ቤት ኪራይም ውድ ስለሆነብኝ ነው። አሁን እዚህ ጋር ቤት ኪራይ ርካሽ ነው፣ ስራም የለ፣ ግን ቤት ኪራይ ርካሽ ነው። እዛ ግን ቤት ኪራይ ውድ ነው፣ ስራ አለ። ለዛ ነው አልተምጣጣልኝምና ነው እንጂማ ብር ቢኖረኝ ለስራም እዛ ይሻል ነበረ። ግን ራሱ ለሚመችሽ ከሆነ ሄደሽ እንደገና ሌላ ሰጣ ገባ ውስጥ ባትገቢ ጥሩ ነው ብዬ አስባለሁ። ግን አንቺ ተገርሽ ራስሽ እዛቸው ያለሽበት ሀገር ላይ እኔ ልንገርሽ በጣም ሰክሰስ የምትሆኝበትን ነገር ነው የምነግርሽ። ይሄ ሽንኩርቱና ቲማቲሙን ጀመሪ። በቃ በሳምንት የሆነ ታይም ላይ ነው፣ አለዛ ደግሞ የሆነች ሰዓት ላይ ወጣ እያልሽ ምናምን
ይሄ እንትኑ ችብሱ ምናምን በጣም ኢቭን በጣም ከልጅሽ ጋር አይሆንልሽም። በጣም ከባድ ነገር ነው። እሺ የእውነት ሰክሰስ የምትሆኝበትን ነው። በቃ ነገ አንቺም ገንዘብ ይዘሽ የተሻለ ቦታ ላይ የምትደርሺ። እስኪ ይሄንን ስሪ። እኔ የምሰራውን እንደው ባለሙያ ነኝ። ሽሮም መስራት እችላለሁ፣ ምግብ ቤት ብዙም ነገር ማድረግ እችላለሁ። ግን ሰው ብር ከሌለህ ምን ታረጋለህ? እኔ እኮ ያቅሜን ነው አሁን እንትን ያልኩት። ሁሉም ነገር መስራት እችላለሁ፣ ፀጉርም መስራት እችላለሁ። ሞላ ማለት ነው። እሱ እንደዛ አሪፍ ነው። ግን አሁን ባለሽበት ኤሪያ ላይ ምንድነው የሚያስሄደው? ምንድነው ጀስት የሚያዋጣኝ ነገር ላይ ጠንክረሽ ብትሰሪ አሪፍ ነው። ገንዘብም አንቺ ብትይዥም ነገ ለልጅሽ የሆነ ነገር ላይ ያስፈልግሻል እና ገንዘቡን ይዘሽው እነዚህን ነገሮች በትንሽ እየጀመሪ ነው የሚንቀርሽ። በቅርብ ጊዜ ሰክሰስ ትሆኛለሽ። በጣም ትልቅ ነገር ይኖርሻል ማለት ነው። ወይ አለዛ ደግሞ ጾም ከተፈታ በኋላ እንችሱን ምናምን ብትጀምሪ አሪፍ ነው። ደግሽ ችግር የለውም ሞክራለሁ። እንደዛ አድርጊ። የእውነት በጣም ነው በአጭር ጊዜ ውስጥ ነው የምትለወጪው። በአጭር ጊዜ ውስጥ እንዲያፈ ያርግልኝ የእውነት እንዲያው መለወጥን በጣም እፈልጋለሁኝ። እንዲያፈ ያርግልኝ የማይዋየ አንተንም ደግሞ አይዞክ ፈጣሪ ያለክ ነገ ዲነህ ሽራክ ደግሞ ምናየክ ያርገን እንደው ጌታ ያዋ አሜን። ሄለን ማሙሽ ሄለን እኔ ነገ $200 ልክላታለሁ። ዩዘር ወይ $200 ስትል የሰማ ነው ወይ ዩዘር? ነገ እልክላታለሁ $200። አሁን ማታ ነው ስራ ነኝ። እንትን ስክሪንሾት አድርጌዋለሁ ባንክ አካውንቷን እና ኢንባክስ አድርጌያታለሁ ደግሞ አካውንቷን ሜክሽን ልክልኝ። ነገ ጠዋት እልክላታለሁ። አይዞሽ እግዚአብሔር አለ። በተስፋ የላክሽበትን ደረሰኝ ይደርሰኛል ጠዋት ብዬ ተስፋ አደርጋለሁ። ደፍነሊ ቴንክ ዩ እና በጣም ነው የምወድሽ። ባይዛዊ በጣም ነው የምትመጪኝ። በጣም እናመሰግናለን ላረፍሽ ሁሉ። ቴንክ ዩ ዩዘር ቦታይ ብለናል። ነገ መተን ደግሞ ከነ ጀና በስራለን። እሺ ቴንክ ዩ። እሺ ሰላም አለይኩም። ቴንክ ዩ ትንሳኤ እንኳን እንልሽ መሰለሽ ሄሉ ሳለ ሀብታሙንሽ እንዴት ነው? ቆይ ሄሉ እንደውም ቪዲዮ ላሳይሽ። ምን አረኩ መሰለሽ በሬ ላይ ይሄው አሁን እያርከፈከፍኩ ምናምን ነው ብታይ ቡና ላፈላ ማለት ነው። እና ምን ልላት መሰለሽ እሷ ይሄው ሞጫ በሬ ላይ ይኸውልሽ አሁን እዚህ ጋር ቡና ላፈላ ነው ይኸውልሽ ረከቦት አውጥቼ ምናምን ማለት ነው። እሷ ምን ልላት መሰለሽ አሁን አትክልት እየሸጠች ከጎን እዛው ጋር ዳስ ነገር አድርጋ ልክ እንደኔ ቡና ብትጀምር ቡና ያዋጣታል። ኪሎ አፈላሉ ምናምን ከፈለገች ደግሞ እኔ እነግራታለሁ። ምክንያቱም እኔ በጣም ልምዱ ስላለኝ ማለት ነው። አትክልቱን ከጎን አድርጋ 5 ወንበር አድርጋ 1 ኪሎ ቡና ወይ ደግሞ ለመጀመሪያ ጊዜ ሩብ ቡና ገዝታ አፍልታ እስኪለምድላት አፈላሉን ማፊያውን ምናምን በፎቶ ማንስቼ ልክላታለሁ። አረኔ ይችላል በደንብ ያዋጣል እና ከለመደልሽ ደግሞ በደንብ ያዋጣሻል። ግን የምትኖርበት አካባቢ ለዛ ይመቻል። አንቺ ነው የምትኖሪው ሄለና? እኔ አሁን ደብረ ዘይት ነው የምኖረው። ግን አንቺ ቆንጆ ነገር ከሰራሽ ሰው መጥቶ ይጠቀማል። አሁን እኔ ራሴ በቀደም አይደል አንቺ 25,000 ብር የላክሽልኝ እንደዛ ነገር ያንን ከፈልኩኝና ቁጭ አልልም ብዬ ቡና ጀመርኩ ማለት ነው። ሰፈሩ ባሳይሽ ሜዳ ነው የኛ ቤት ያለበት። ግን ቀስ እያለ ሰው ይመጣል ይጠጣል። አሁን ትላንትና ሩብ ቡና ነው ጨርሼ ያደርኩት። ዛሬ ደግሞ ሰው ቆንጆ ቡና ሲሆን ነገም ይመጣል ግማሽ ይጨርሳሉ። ያ ማለት ከነገ ወዲያ ምናምን 1 ኪሎ መጨረስ ትጀምሪያለሽ። በአንዴ ሰው ቶሎ ላይ መጣልሽ ይችላል። ንግዱ እንደዛ ነው። ሲቀጥል እንትን አገልግል አሁን ልክ እንደኔ እንዴት ፌስቡክ ላይ ምናምን ትለቃለች። አሁን እኔ ምንድነው ማረጋው አገልግል ስታዘዝ ቅድሚያ ግማሽ ብር ይገባልኝ የለም በዛ ብር የተወሰኑ አስቤዛዎች ገዛና ወጡን ከሰራ በኋላ ብሩን እቀበላለሁ የቀረውን ብር ማለት ነው። ያ ማለት ምንድነው ለአገልግል መስሪያ መንቀሳቀሻ አይቸግራትም። ስለዚህ ልክ እንደዛ እያረጋች በደንብ ትቀየራለች። እና እሷን ልነግራት ነው የመጣሁት።
50,000 እህቴ አመሰግናለሁ። እኔ ወድ በጣም አመሰግናለሁ። በውስጥ ልክልሻለሁ። አይቸግረኝም፣ እችላለሁ፣ እሰራለሁ፣ ሁሉንም እችላለሁ ብዬ ነው እሰራለሁ። የጠፋ ሄለን ምንድን ያለችው መሰለሽ? መታ 25,000 ብር ብቻ ስጡኝ ችግሬ ይቀርፋል አለች። እውነትሽን ነው አትመጭም ከእንግዲህ አልኳት ያለች 25,000 ላኩላት። በሁለተኛው ቀን እዳ ነው ምናምን ነገር ምን እንደሆነም አልገባኝም ለምን እንደሆነ እሱን አረጋች። ይኸው አሁን ኤክስፒሪየንሷን ልነግረን የመጣችው እንጂ እንደገና መታ ችግር ልታወራ አይደለም። አየሽ እኔም እንደዛ ሆናለሁኝ። እኔም እንደዛ ማረግበት ሆናለሁ። ሰው መተሽ የነገርሽን እንደዚህ እንሰራለሁ ብለሽ የመጣሽው ያን ቦታ ላይ ካላገኘሽ ቦልክሻል። ኧረ እህቴ ዋዬ እንደው አይዞሽ አብሽሪ የኔ እህት ዋዬ እውነት በቃ ተለውጬ እንደውም ነው የምታየኝ። ምንም ችግር የለውም እሰራለሁ ደስ ብሎኝ ማለት ነው። እንደዚህ ያዋጡ ምናምን አላልኩት። እርግጠኛ ነሽ? ያ ከዛን ደውዬ 25,000 እንዲያስገቡላት አረኩ። አራነጥ ዛስ ትክክለኛ አቋሟ መሆኑና በቃ በኋላ መጣች ያንን ተናገረች። ምግቧን ሰዎች አዘዙና ደግሞ እንደዚህ አብሊልን አሏት። በቃ እቺ ነው አንቺ ቤት 50 ምግብ ታዘዝኩ። 50 ምግብ ሰጣው። ከዛ ዶሮ ታዘዝኩ። ዶሮን ስገዛ ምንድነው ያደረኩት? ቅድሚያ ብር ግማሽ አስገባችልኝ። በዛ ብር ዶሮና ሽንኩርቱን በርበሬውን አመጣው ሰራሁኝ። ያንን ጨርሼ ስሰጣት የቀረውን ብር ስሰጠኝ ምን ሆነ? የቀረችው ብር ለኔ ትርፍ ነው የምትሆነው ማለት ነው። አገልግሉንም እንደዛው። ስለዚህ በቃ በትንሽ ነገር ከጀመርሽ በደንብ ትቀይ 1622 ለፈለጋችሁ ለሐዘን ወጥቷት ሰርታ ተበላላችኋለች። ደብረ ዘይት ነው ያለችው። አዎ እና በቃ እንዳልኩሽ በሩብ ቡና ከተነሳሽ ማርያምን የተወሰነ ሰው እስኪመጣልሽ ነው የምትቸገሪው። እኔ እንዳልኩሽ አሁን በሁለት ቀን ሩብ ቡና መጨረስ ጀምሬያለሁ። ዛሬ ማፈላው ምን ያህል መሰለሽ? ከሩብ ወደ ግማሽ ሄድና ግማሹን ነው ማፈላው። ምክንያቱም ትላንት የጠጣ ሰው ዛሬ ይመጣል፣ ቆንጆ አርግተሽ ካፈላሽ ማለት ነው። ከዛ ደግሞ ቀስቲና ብዙ ብር የማይፈልግ ፉል ባቄላ ትገዣለሽ። ባቄላዋ መንገድ ላይም እንደዚህ በመጥበሻ ስለምትቀርብ መንገድ ላይ የሚሰራል፣ ችግር የለውም። ባቄላ ትጀምሪያለሽ። ባቄላ ሰው ይጠቀማል፣ ፉሉ ማለት ነው። ያንን እኔ በውስጥ እልክልሻለሁ። ይኸውልሽ ፎሎ አድርግሽና ያለውን ነገር እቃውን ምናምን መስራት እልክልሻለሁ። በውስጥ ፎቶ እያነሳው እሺ። በርቺ፣ ሄልዬም በጣም አመሰግናለሁ። ናይ ራው እሺ እናቴ በጣም አመሰግናለሁ። ክበሩልኝ። እና ሄለን እንዴ ጎበዝ ያ ለእንትን ያዘዛቸው ሰዎች ማለት ነው እንዲያዙኝ ብቻ ንገሩልኝ፣ እቺን ብቻ ስጡኝ ያለችው ዛሴት እንደዚህ ቁርጥ ያለ እንትን ደስ የሚለው አይደል ጋይስ? ታማማ የብሪጅስቶን እና አሁን እስታሁን ደስ ቃል የገቡልሽ ቢያንስ አን ላይ ሁሉም አሁን ገብቶ ቃል ገብቶ የኔ ቡድኖች ቃሉን የሚያጠፍ የለም። የኔ ቡድን ቃሉን ገብቶ እንትን አይል። በተለይ የዩቲዩብ ልጆች ማምናቸው ልጆች ናቸው፣ የዩቲዩብ ልጆች ናቸው ሁሉ ብለው አይዋሽ። መዋሸት ስልሽ እንትን አይሉ ቃላቸውን ያጥፉ። ያ ሄሎ ወይዬ ስሟ ማን ነው? ስምሽ ማን ነው? የጠፋ ሰው ለምን ሰርች ሲያረግ ለማስገባት አሚናት እንድሪስ ተሳሳተ እንዳይሆን ነው ንገራችሁ። ኦኬ በቃ አሁን አስገባላታለሁ። ማን ነው ስሟ? ሰምተሽዋል? ግን ቤቴልም አይቼዋለሁ። እንትኑም ላይ ስላየሁት ነው። አሚና ነው የሚለው። ሂጂበት ቤቴልም Thank you. ከዛ የገባው ነው እዚህ ትነግሪኛለሽ ቶሎ እሰጂርቲ እንተልቲ ለድሃ የሰጠ ለእግዚአብሔር አበደረ ነው ማለት ነው። ጋይስ እየተባባችሁ ኮፒ ሊንክ። እኔ እኮ የኢትዮጵያ ቴሌቪዥን አይደለሁም ጋይስ። አላሳዝንም ወይ የሚለውን ዘፈን እኔም ከፍቼ እንዳልቀመጥ እንዴ። ፔጅ ግሩፕ ነው ያለኝ። የኔም ፔጅ አይጠብቅም።
እርስ በራስ ይጠባበቃል። ደስ ይላል። ያ ወይ አስተለቂያት ላስተልቂያት። ኦኬ እንትና ስገባ ነው ከሄለን ስገባ ወይ ሰላም ነይ ጡቱ ልስጥሽ። ጡቱ ደግሞ ላይቭ ላይ ነይ አይደል እንደ ጃጉር እንት ጡት ላይቭ ላይ እንዳሰጫት። እሺ እንደ አስፋልት እኔ ዲሪያ ለብሼ ጎግራ ሳሳይ ብሎክ እያደረገ ጡት አሳይተን ደግሞ በማሻፈድ በሚል የለም ሴክሹዋል ጂኒ ይላቸዋል ቲክቶክ ዝም ብሎ ይልክላል። ዲ ተውኝ ግን አሪፍ ነው ድባቡ ምናምን ደስ አይልም? ዛፉ ምናምን ደስ ይላል እኮ ኢትዮጵያ ትንሽ የሆነ ነገር ከተመቻቸ ለእውነት 25000 ሰጣም ፌቪዬ እግዚአብሔርን በስቲ እግዚአብሔርን በፌቪ በይበናትሽ ራሱን ትቻል በትንሹ እንዲህ ከሆነች ያንን ደስ አላት እኮ ደስታው አልተገባበት ሳሰማና ወራሷ ታጥባ ያ ሲስተም ቴንክ ዩ ፌቪዬ እግዚአብሔርን በስቲ አስከር ጀስት ሴንድ አሁን 25 28 እግዚአብሔርን በይ ወላሂ በስቲ የእውነት ምን ነው መሀላው ላይ ዘገያችሁ? የስ ነው እንደ መሀላ ሆነ የስ ታይ ከቀልብሽኝ 25 28 ፌቪ እስቲ እንትን ሌላ ብር ገብቶልሻል ቼክ አርጊ እያሉሽ ነው ሄሉ ያለችኝ $50 ነው $200 ነው ያለችኝ አስገባለሁ ነው አስገብቻለሁ ነው ያልሽኝ ፌቪ ኧረ አይደለ ያለችሽ ሄሉ ያለችሽ ማናት ፌቡ ያለችሽ በ25000 ይጨመርላት እንደሚጨመር ኦሬዲ እኮ ሰላም ብላለች ዩዘርዬ $200 ብላለች ነገ ነው የሚገባው አሁን ማሺ ነው የገባው ማታ ነው ያገባው ኦሬዲ ገብቷል ወይስ ገና የሚገባ ነው የጻፍሽው 28 ይሄ እኔ ነው ወይ 28 ነው ማለት ነገ ነው ምልክላችሁ ማነው ሰው ገብቷል እሺ ማነው ሰው ወይ የሆነ ብር ገብቷል ሜሴጅ ላይ ያስታውቀኛል እንደገባ ያስታውቀኛል እኔ አላቅም እዛ ቼክ አረጋለሁ እየሄድኩኝ ቼክ አስደርጋለሁ እዛ ባንክ ቤት የሆነ ብር ያለሽ እንደ ስንት እንደገባ ያሳየም እስቲ ቆይ ለየው ቆይማ እንደ ለያንዳንዱ ብር ጎንበስ ብለሽ ልክ የጃጉር ሰርፕራይዝ እንዳረገሽ እንትን ማለት አለብሽ ያ የብሪጅስቶን ቆይ አሁን ሌላ ነገር ላይ ስንት ገባልሽ ብር ገባልኝ አሁንም 10000 ብር ገብቶልኛል 10000 ጃጉር 5000 የብዬ ነው 5000 እስቲ ስንት ገባ አንድ ላይ 25 እንዴ 25 ማ ኦሬዲ ነበር እኮ አይደል እኮ ልጅ 10 የልጅቷ 5 የዛችኛው የዛ ልጅ 5 10 ገባ 20 ነበር አሁን እኮ 10000 $50 ካስገባች አለ 35000 ነው የሚሆነው አይደል ሄለን ያ ከሆነ እንደዛ ነው ግን አታየችው እኮ ነው የምትልሽ ይሄው እስቲ አንድ ላይ ስንት ነው 35000 የጠፋሰ ባይደግሽ ያ እኛ እኮ ቁጭ ብለናል ሃይ ከሰር ማቀጣጣል ጋር ከልጅ ጋር ይከብድ ከቪዲዮ ትንሽ ላድርገው አይ ጀስት ሴንት እንደዛ አሁን የላኩት አለች ያ ቆይ 28 ያ
እንዳይዘጋብሽ ጡቱ ነው። ለኢትዮጵያን እኮ ከወለድክ ማንም ሰው በጡት የሚሸፍድ አይመስላቸውም። ዝም ብሎ ነው ፊት ለፊት የሚያጠቡት። እንኪ ተጫዋች አሁን እዚህ ነው እንደዛ ነገር የለም። ኢትዮጵያ ላይ በብዛት ለካ ሲወልዱ ሰው ሁላ ቀና ብሎ የሚያዩ አይመስላቸውም። ፊት ለፊት ነው ዘርግፎ የሚያጠቡት። የሆነት እንደዚህ ተርታይ ልብስ እንደሚታጠበው የለም ሰልፊ ሰው ነው የሚያጠቡት። እና 35 እንደዛ ምናምን ገብቶልኛል እህቴዋ። ኧረ እንደው ዛሬ እንደው ወደ ልሂድ እምሰራውም ጠፋብኝ እውነት። ከዛ በኋላ ስማችን እናጠጣራም ብሎክ ነው የምናደርገው። ሂዱበት ምን እንደምትሰራ ግራ ገብቷል። ከሰላ አቀጣጥላለሁ ብላ ቡታጋዝ ትፈልጋለች። እንደዛ ነገር የለም። ግን ያው ጨዋታው ጨዋታ ነውና የእውነት ሀገር ቤት ልብስ እንዲህ ተሰልፈው አይታችኋል። ወንዶች እንዲህ ተሰልፈው ይሸናሉ። ሽንት አይደል ሴቶችም ሲያጠቡ ማንም ይሻፍድባቸው አይመስላቸው መሰለኝ። እንዲህ ተሰልፈው ነው ሲያጠቡ የምታዩት። ሲጋራ የሚያጨሱ ነው የሚመስሉት እኮ አንዳንዶች። ቆይቼ እልካለሁ። እግዚአብሔርን ቤትዬ የእውነት ቤትዬ ዘንድሮ እየተማማለን ነው። አባ ማይ ቤትዬ ማይ ፌብዬ ማይ የእውነት ማይ እየተማማሉ ነው። ያ ፌቢ እንትና $200 እስቲ ቤቲ ላባለሽ ሌላ 35,000 ያስገባሉ ነው ያለችው። እንደዛ ነው ያለችው በጸሎትዬ። ለምን ነው ምላለው ላይ ግን ዝም የሚሉት? ማማን ላይ ለምን ዝም የሚሉት? ማላ ላይ ነው ጸጥ የሚሉት? ሃይ ያ እኔ የኢትዮጵያ ከችግር ጋር ትንሽ ከባድ እንደሆነ የገባኝ አስገብኝ። እሺ ቤት የገባኝ መቼ ነው መሰለሽ? በጸሎት ባለፈው ኢትዮጵያ ያልኩ ጊዜ የሆነ አንድ ምግብ ለኔ ሊሰሩ ከሰል ምናምን ሲያቀጣጥሉ ሳይ እንደዚህ ማር ነው የሚያደርጉት። ገብቶሻል? 4 ምግብ ለመስራት ደግሞ ገብቶሻል? ስቶቭ የለም እንዴ? ከባድ ነው ከባድ ምን ያሉ ነው ስቶቬል ወይ ጤና ይስጥልኝ የኔ ቆንጆ። እንትን መኪናው ስለሆንኩ ነው አሁን እንደደረስኩ ስራ ቦታ እልካለሁ። ሪሲቱን በምን ልላክልሽ? 5000 ልክላታለሁ በኦንላይን በማሴንጀር። ችግር የለም በማሴንጀር። እሺ አሁን ልክላታለሁ። 1 ሰዓት እሺ 1 ሰዓት 40 ደቂቃ። እሺ እናቴ ተካሺ። እሺ አሜን እናቴ። Thank you, this is America. Hulla, thank you. Yeah. Thank you. ስንት መጣ? በጻፍ 35-40 ሆነ። 5 ሲጨምር 40 አንረዳሽም ስትባል የሰጠችው መልስ ላሳየው ነው። አሁን ፍላጎት አላየውም ብዬ ነው። በጸሎት ምን ብላ የጻፈችው? በእንትና ኦኬ ያለችው ሌላ ቦታ ቀርባ እንርዳሽ ስትባል የሰጠችውን መልስ ስላየሁ ነው። አሁን ፍላጎት አላት ወይ ብዬ ነው። አዎ ፍላጎት አለው። ፍላጎት ስራችን ልጥበስ ብላን እየጠየቀችን እንትና ይፈል ታይ ማማ ካካ ሚውት ፌቡ የማንን ነው? አሁን የምትረዳዋን ልጅ ነው? የአሚናን ነው? የሄለንን ቅድም እየጻፍኩ ነበር። የማንን ነው? እንትናን ነው የዩስራን ነው? የማንን እንደሆነ ሜሽን አድርጊ። 3 ሰው ብዙ ጊዜ ታውቃላችሁ ሚዲያ ላይ ሰዎች በስሜት ሰፖርት የሚያደርጉ ወይ በጊፍት ሊልኩልህ ከቻሉ ወይም ደግሞ እዛው ኪክ የሚያደርጉት ነገር የዩስራውን በሐዋላ በምናምን ለዛ ነው እሺ የተራራቀው።
ቅድማውን ጃጉር ኢትዮጵያ አካውንት አለሽ አላት። ወዲያውኑ ሊልክላት ግን የላትም። ያ ኢትዮጵያ አካውንት ካላት ትረዳለች። እሷም ችግር የለም ማለት እዚህ ቁጭ ብላ ሰው እዛው አውቶማቲክ ነገር ነው የሚወደው። የሷውን ገና ሐዋላ ምናምን ነው የምትልከው። ገባ? ለዛ ነው የዘገየባት። የሚያናደው ይሄ ነው የሚዲያ ላይ እርዳታ። ገባችሁ? እንትን ጊፍት ሲላክላት ማውጣት ብትችል በጊፍትም ሰፖርት ይደረጋል። ለምን ሰዎች ኮይን አላቸው፣ ኮይን ብቻ ይልካል። አሁን ይሄ ነው አየህ፣ እንደዚህ ገና ሄደ ወይ ምናምን አድርገ ምናምን ሲሆን ለዛ ነው የሚቸገሩት። ኢትዮጵያ የካሽ ጎ አለ አይደል? እዛው በዶላር ምናምንም መውሰድ ትችላል። ይሄ ነው አሁን ዩስራን ትንሽ እንትን ያረጋቱ ስብስብ ያረጋው ይሃል ወይ ሐዋላ ወይ ምናምን ሄደው ዌስተር ሄደው ሚልኩ ሰዎች ናቸው። እነሱ ደግሞ ከቤት መውጣት አለ። አይ እንደምን መመለሳለሁ ስላለች ትሄድና የኢትዮጵያ ንግድ ባንክ ታውጣና ትመለስ። አንረሳም፣ አስታውሰን ሁላችንም እንልክላታለን። ይሳ መሄድ ምናምን ትንሽ ጊዜ እንኳን ይፈልጋል። እንትን ከድንበር ውጪ ነው ሰው የሚበላው ይችላል አለች እኮ። ለትራንስፖርት እንኳን ሳንልክ ነው ኢትዮጵያ ሂጂ የምትለው ነው ነው። ኖ ችግር የለም እሱ እንልክላታለን። ስንት እንትን አለ ስንት ባስ ነው እኮ የምትይዙ? ከከተማ ውጪ ነው ማለት ሀገር ውጪ ነው። ታይ ለጠፋ ስም ያልሽው ያ ቺፕስ እንኳን መጥበሻ ግዙልኝ ብላ ነው ከመጣችው። ፍላጎት እንዳላት ስላላት አለ የመጣችው ቤቢ ወይን እየበሉ ጃጉር ጥሩ መነሳሳት ነው ያደረከው። መጀመሪያ ላይ ገዳለህ ማለት በወጣ ይተካ ብለናል። ያ እሱ በድንገት ተጨምሮ ኖሮ ገና ጥያቄ ላይ ነና ወጥቷ she was just now የሆነ 35 ሌቭል ይገባል ይወጣል ተንከራተተ። ከኔ ነው እንደ ጊፍት እየወሰደ ይሄድ የሚሰጠው እዚህ የለቀመ ነው የሚሄደው። ምንድነው ምንም ያመላለሸው ሁሉ ቀን ከኔ የለቀመ የሚወስድ ነው መሰለኝ። አውርስ ይገባል ይወጣል ይገባል። ሲጽፋቸው እንኳን አላውቅም እንኳን ወዶሽ ሆነ። አይ እኔ አሁን ዝብዬ ሳይሆን ከናንተ ምናምን ከቤቱ ጥርግርግ ጋርጎ እየወሰደ ለሰው እየሰጠ የመጣ ነው መሰለኝ። አው ቼክ አርጊ ተብለሻል። ቼክ አርጊ እንትነሽ ያ ሄሉ ዛሬ ስራ የለም ወይ? በዛሽባቸው መሰለኝ። ዛሬ እረፍት ናት። እንትናን እኮ ልንደውል እየጠበቅን አሁን ኢትዮጵያ ስንት ሰዓት ሆነ? 8 ሰዓት 8 ሰዓት አይደል? ጃጓ ልደውልለት ዩስራ ተኝታለች መሰለኝ። ደክሟታል እኮ ቅድም ልደውል እሷ አርፋ ትንሽ ወይስ? አረ ደውይለትና እስቲ እንስማ ጉዱን። ይሁን እሺ። እንዴ አፍጥጠንማ። ማን ነበር ስሙ ያለችው? ታከለ ነው አክሊሉ ነው? ተክልዬ ነው። ታከለ እንደዚህ ነው ማናገር። እንደዚህ ነው የሚጠራው። እንደዚህ ይጠራል እንደ ኢትዮጵያ ቴሌፎን ጋዴም ቅድም ለምን እንደዚህ የሚጠራው? ቅልል እስቲ ይጥራ አራት እስቲ ቆይ ሄሎ ማነው ስሙ ያልሽኝ? ተክላ ተክላ ሄሎ ተክሌ ሄሎ ተክልዬ ስሙ ተክላብ ነው። ተክላብ ጋዴምት
አሁን ጸጥ በሉ እሺ። ተክላብ አክቲቭ ሲሆን ጥር ነው እንደሚለው አይደለም ተክሊል ለምን ነው ቅድም ሲጥር ሲል እንደዚያ ነው? ባለ ጉዳዩ ተኝታኛ እንደ ሲጠራ ትክክል እንደዛ ነው ማለት ነው። ታከለ ነው እሱ ተክሌ አይደለም ታከለ አይደል እንዴ እሱ ታኬ ብቻ ብለሽ አቆላምጪ። ሄሎ ታኬ። ሄሎ ወይዬ ታኬ። ሄሎ ታክለ። ሄሎ ወይዬ ሰላም ነው ወንድሜ? እግዚአብሔር ይመስገን። ያ ለሊት ላይ ደወልኩልህ አላስቸገርኩ። ምናልባት እናንተ ጋር ለሊት ነው መሰለኝ። ሌሊት ነው አብራማ ማን ልበል? ስሞታ ደርሶኝ ነበር የደወልኩልህ። ቁጥሩን ከሆድ ብሶኛል ተበድያለሁ የምትል ሴት ነች የሰጠች። ወይ በእናትሽ እግዚአብሔር ይስጥልኝ። እንደዚህ አይነት ወሬ እኔ ማውራት አልፈለግም። እሺ እናቴ፣ የሰዎች ወሬ እያመጣችሁ ዝም ብላችሁ አታውሩኝ። እኔ ሱመያ ማርገዟን ታውቃለህ? ካንተ እናቴ ህይወታችሁን አትኖሩም እንዴ? ምንድነው የሰው ወጥን እየተቀበላችሁ ሰው ጋር መደው ስራ የላችሁ? ካንተ እንዳረገዘ ታውቃለህ? አልሰማም አይደል? አልሰማችም። እንትና እሱ አልሰማችም፣ ግን እሱ ሌላ ወሬ ሳይላችሁ ብሯን መልስ ነበር። አንቺ እርግዝናው ጋር ምን ወሰደሽ? ወይ ይደንግጣል። ከብር የበለጠ እርግዝና ነው የሚያስደነግጣቸው ወንዶች። አይኮን ብር አምጣ ምንም አይመስላቸውም። አርግዣለሁ ሲባል ወንድ ኪው ቢያንስ ምንም ባያረግላት እንኳን ይደንግጥ ክው ይበል ቢያንስ። ዛሬ ቀን 100,000 ሰው ባለበት ነው የምናወራው። ካነሳ የደወሉላቸው ደንበኛ ቢያንስ ሙዱ ይከነት ምንም ባያረግላት እንኳን እንቅልፍ ይጣ። መቼ አምጥታ ወልዳ ትጥላለች እያለ ማለት ነው። እኔ እኮ ቲክቶክ ላይ ብዙ ሰው ለጠፈውታል። ያየዋል ቲክቶክ ላይ ሪከርደሮች እኮ ለቀው። ጃጓር ካላነሳ ግን አንተ ትደውልለታለህ ከዛ በኢትዮጵያ ቁጥር። ጃጉር ኢትዮጵያ ነው እንዴ? ሄደው ያ እዛ እኮ ነኝ ያለሁት እኮ ኢትዮጵያ እኮ ነው። ሄሎ አታውቂም አይደል? እኔና ጃጓር ፋሚሊ እንደሆነ ተከበሻል እኮ በፋሚሊ የሆነ ቆይ ባለፈው ምን ብዬሻለሁ? ፋሚሊ እዚህ ቤት አለኝ የሚገባ አላልኩሽም? የእውነት እንደዚህ ደረቱ የተደነቀለት ዘመድ አለሽ? ኧረ እባክሽ በማለት ጃጓር ደረቱ አለሊት ሙሉ